ቲና ስለ ኤደን ሰማች። ዳኒና ቲና በጣም ጉድ ሆነዋል ማለት ነው። ምን ሆነው ነው ጉድ የሆኑት ካልን ቲና ስለ ኤደን ስትሰማ በጣም ነው እየደነገጠችው። በተለይ ደግሞ ጭራሽ የዳኒ ፍቅረኛ አለው ሲባል መስማት ለቲና ምን ያክል ህመም እንደሆነ ያው ለሁላችንም ግልጽ ነው። ምክንያቱም እንግዲህ እሷ ዳኒን እስክትሞት ድረስ ነው የምትወደው። ለዛም ነው እንግዲህ ባሏን ፍታኝ፣ አንተ ጋር መፋታት እፈልጋለሁ፣ አንተ ጋር መኖር አልፈልግም ያለችው ካሌብን ለምንድን ነው? ዳኒን አለኝ ብላ ስላሰበች ነው። እና ዳኒ ደግሞ የለሁሽም እያላት ነው። እዚህ ጋር ዳኒ ደግሞ ምን ብሏን? አባባ እንዳረኝ፣ እኔስ ልጅ አይደለሁ እንዴ? በመጀመሪያ እኔ እንዳረኝ ብለዋል። ማንን ከመዳሩ በፊት? ካሌብን ከመዳሩ በፊት። በነገራችን ላይ ካሌብን የሚድራት አባባ ለማን ነው? ለኤደን ነው እንግዲህ። እና በዚህ ላይ ደግሞ ዳኒ አጣብቂኝ ላይ ገብቷል ማለት ነው። እንግዲህ ዳኒ የተጣበቀበት ሁኔታ ምንድን ነው? እንዴት ነው የሰማችሁ? ቲና ስለ ኤደን የሚለውን የምናወራ ይሆናል ማለት ነው። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው። እንግዲህ በተመለከትነው መሰረት ማለት ነው በጣም የሚገርም ነገር ተፈጥሯል። እቺ አይን አውጣ ቲና ሰተት ብላ ቤት ድረስ መታለች። ቤት ድረስ የመጣችበት ዋናው ቁም ነገሩ ደግሞ እነሱን ከቤት ለማባረር ነው። ከቤቴ ውጡልኝ ብላለች። እንግዲህ ሁሉንም ከቤቴ ውጡልኝ፣ በተለይ ደግሞ ትሁትን ማለት ነው። እንግዲህ እንደመጣችም ሁሉንም ሰላም ስትል ትሁትን ሰላም አላለቻትም። ለምን ካልን ትሁትን ሰላም ማለት ማየትም ማናገርም አትፈልግም። ለምን? በቃ እሷ ዘናጭ ነች፣ እሷ ባለሀብት ነች። አሁን ደግሞ በተለይ የቤት ባለቤት ነች። የቤት ባለቤት ስለሆነች ሰራተኛ ምናምን ማናገር፣ ማውራት፣ ማየት ምናምን አትፈልግም። እና እንግዲህ ቲና ምን እያለች ነው ያለችው? ትሁትንም ሁሉንም እዚህ ቤት ውስጥ ያሉትን ሰዎች ለዳኒ ነው ይሄንን ቃል የምትለው። የምንፈልገውን መርጠን፣ ገብቷችኋል? መርጠን ይዘን የምንቀጥል ይሆናል። የማንፈልገውን ደግሞ እንጥላለን። የወደድነውን መርጠን ይዘን ያልወደድነውን ጥለን ነው የምንጓዘው። የኔ ፍቅር ይህንን ቃል ለባሉ አይደለም ያለችው። ይህንን ቃል ያለችው ለማን ነው? ለዳኒ ነው። ዳኒ ደግሞ እንግዲህ ሌላ የሚወዳት ሴት አለች፣ እሷም ኤደን ነች። ኤደንን እንግዲህ ሊቀማ ነው ዳኒ። እሱም አልገባውም። እንደሚቀማም በፍጹም ነው ያልነቃው ያልባነ ነው። እናም እንግዲህ ካሌብም በጣም ነው የገረመው። ምክንያቱ ደግሞ ምንድነው? እንደመጣችሁ ምንድነው ያለችው? ሰላም ካለቻቸው በኋላ ዳኒን በደንብ አቅፋ ነው ሰላም ያለችው። ካሌብንና አባባን ሰላም ናቸው ብላ በእጇ ሰላም ብላ ጭራሽ ትሁትን ሰላም ሁላ ማለት አትፈልግም አላለቻትም ማለት ነው። ከዛ በኋላ እንግዲህ ካሌብ በጣም ነው እየደነገጠው። ምን ሆና ነው ልጅቷ? እንዴ እውነት መሰላት እንዴ? ቤቱን እውነት በስሟ የተዞረ መሰላት እንዴ? አንዳንዱ ሴት ግን ውዶችዬ በጣም ይቅርታና በዚሁ አጋጣሚ ለአቅሉን የሳተ ነው ልበል እንዴ? አንቺ ሴት አይደለሽ እንዴ እንዳትሉኝ፣ ግን አቅልን የሳትኩ አይደለሁም ባይዘወይ። እና ቲናን እንደምንመለከተው ከሆነ አቅሏን የሳተች ናት። እንዴት ነው ቤትን ያክል ነገር ለዛውም አማች እንዴ? አንቺ ኢትዮጵያ አይደለም እንዴ ያለሽው? ምን አስበሽ ነው? ጉድ እኮ ነው። እና እንግዲህ ቤት የተሰጣት መስሏት ልቧ ወልቆ ማለት ነው። አይነን ላፈር ብላለች ባሏን። ይኸውልህ ካሌብ፣ እኔ እናንተ እንድንለያይ እፈልጋለሁ ብላለች። እና ዳኒ ደግሞ ተረጋጊ፣ ተይ፣ የሚቆጭሽን ነገር አታድርጊ፣ ተይ፣ አስተዊ፣ ባልሽን መፍታት የለብሽም እንዴ? አንቺ ባለ ትዳር አይደለሽ እንዴ? ለምንድነው ስርዓተ ቢስ የሆንሽው? ለምንድነው ስርዓት አልባ የሆንሽው እያላት ነበረ። እሷ ምን ብላለች? እንዴ ምን ነው እኔ በሌለው ሰዓት ጭራሽ ዝርክርክ አደረጉ እንዴ? ምን ሆነ ነው? ለምን ቆፍጠና አትልም አይነት ነገር ትመስላለች የምትለዋ። እሱ ግን ምንድነው እውነቱን ስለሚያውቅ ነው። እውነቱን ከነገራት ደግሞ ቤቱ እኮ በስምሽ አይደለም፣ ቤቱን እኮ ፌክ ነው የሰጡሽ፣ ዋሽተውሻል እኮ ብሎ ቢነግራት ደስ ባለው ነበር። ነገር ግን አይችልም። ዳኒ ይህን ማድረግ አይችልም። ዳኒ ይህንን ነገር አደረገ ማለት የራሱ የሆነ ነገር አጣ ማለት ነው። የራሱ የሆነ ነገር ደግሞ ምንድነው? አንደኛ ኤደን ነች። ሁለተኛ ነገር ደግሞ ብሩ ነው። ማለትም 4 ሚሊዮን ብሩ ማለት ነው። እንግዲህ ስለ 4 ሚሊዮን ብሩ አውርተዋል ዛሬ። ምንድነው የተወራው ካልን ዳኒ ምን ብለዋል? አባዬ ግን አትዋሸኝም አይደል? አባዬ ግን ትሰጠኛለህ አይደለ ብለዋል። አባዬ ኧረ እሰጥሃለሁ እንደው እመን ልጄ እመን ብሎታል። ይህንን ያለው ምንድነው እንግዲህ ዳኒ እንደምናውቀው በባለፈው በጣም ወንጀል ሰርቷል። ወንጀሉ ምንድነው? ካዝና ሊከፍት ተጣጥሯል። ማለትም ቁምሳጥን ሊከፍት። አባባ ደግሞ ብልጥ ናቸው። ይሄ ልጅ ግን እውነት ካሌብ እንዳለው ሌባ ነው ሌባ አይደለም፣ እውነት ግን ቁልፍ ካገኘ ይሰርቃል ወይስ አይሰርቅም ብለው ለማወቅ ያልሆነ ቁልፍ ማለትም የቁምሳጥኑ ያልሆነ ሌላ
ቁልፍ አስቀምጠው እሱም በቃ ልቡ ወልቆ ማለት ነው የቁም ሳጥን ቁልፍ አገኘው ብሎ ሮጦ ሂዶ ሊከፍት ሲል አባባ እጅ ከፍንጅ ነው የያዙት። በነገራችን ላይ እጅ ከፍንጅ ይዘው አይ ምንም እኮ አይደለም በሱ ባልሆነው ቁልፍ ከምትለፋ እንካ ይሄንን ትክክለኛው ቁልፍ ይሄ ነው ክፈት፣ ምንድን ነው ማየት የፈለግከው ብለውታል። አይ አባዬ ይቅርታ አድርጉልኝ፣ እኔ እኮ ባለፈው ለቲና ዋሽተናታን ስላላችሁ ማረጋገጥ ፈልጌ ነው ብሏል። አይ በቃ አወቀው ቁርጡን፣ እንደሰማኸው ነው ትክክለኛው። አዎ ዋሽተናታል፣ አዎ አልሰጠናትም። እንዴት ነው የምሰጣት? እኔ ልፈትናት ልሞክራት ነበረ። ማለትም ታማኝ ናት ወይስ ታማኝ አይደለች የሚለውን ለማየት ነበረ። እሷም እንግዲህ እምነቷን አፍረሳለች፣ እምነተ ቢስ ነች። ማለትም ልትታመን አልቻለችም። በትንሹ የታመነ በትልቁ ይሾማል አይደለ አባባሉስ የሚባለው። ስለዚህ እሷ ደግሞ በትንሹ መታመን አልቻለችም በፌኩ። ስለዚህ ኦሪጂናሉ አይገባትም ብለውታል ማለት ነው። በዚህ ሰዓት ዳኒ ፌንት ነው የበላው። በቃ እርር ቅጥል ብግን ነው ያለው። አባባም ፊቱን አይተው እንዴ ምን ነው ተናደድክ እንዴ? ምን ነው አንተን ይመለከታል እንዴ? ቆይ ምን አገባህ ነው ወይስ ሽጬ አካፍልሃለሁ ብላለች እህት ስለሆነች ብለውታል። ግን ዳኒ እህቱ ናት እንዴ? እህት አይደለችም። ለማንኛውም በዛ ሪሌሽንሽፕ የሚተዋወቅ ሰው መቼስ እህቴ ናት ወንድሜ ናት የሚባል ነገር በዚህ ነገር ላይ ጥንቃቄ ማድረግ አለብን። አንድ ሰው እህቴ ናት ብሎ ሲያመጣ እውነተኛ እህቷ ናት ወይስ እውነተኛ ወንድሟ ነው ወይስ ብሎ ማረጋገጥ መልካም ነው ማለት ነው። እንግዲህ ዳኒ ተበልቷል እዚህ ጋር። ለምን በደንብ ተነቅቶበታል። ሲጀመርም ያውቃሉ፣ እሷ ጋር ያለውን ሪሌሽንሽፕ ያውቃሉ። እኔ በጣም የሚገርመኝ ነገር አንዳንድ ወንዶች ቁማር የሚጫወቱት ነገር በጣም ነው የሚደብረው። አሁን አስቡት እንግዲህ ዳኒ እዚችኛዋ ጋር ብር ይፈልጋል፣ እዛችኛዋ ጋር ፍቅር አለው። አሁን ኤደን ይህንን ብትሰማ የምትቀበለው ይመስላችኋል? ስለዚህ ኤደን ይህንን ነገር ትሰማለች፣ እንዲሁም ቲናም ትሰማለች። በዚህ መሀል ዳኒ ውሃ በልቶት ሜዳ ላይ ነው የሚቀረው። ካሌብ ግን ኤደንን ያገባል ማለት ነው። ለምን? ለካሌብ ጥሩ ሴት ስለምትገባው፣ ኤደን ደግሞ ጥሩ ሴት ስለሆነች ማለት ነው። ኤደን በጣም ስርዓት ያላት ጥሩ ልጅ ናት። ባይሆን አፈቀርኩሽ ያለው ወይም ደግሞ ወደድኩሽ ያላት ተስፋ የሰጣት ሰውዬ መና ዝም ብሎ ሰው ነው። ማለትም ዳኒ ወይ አይሰራም ወይ አይለፋም ወይ አይደክምም፣ ዝም ብሎ ሚሊዮኖች ከሰው የሚጠብቅ። አስቡት እንግዲህ 1 ሚሊዮን አይደለም ያለው፣ እንደው ትንሽ ብር አይደለም 4 ሚሊዮን ብር እንዲሁ ቁጭ እንዳለ ሊያገኝ ደግሞ የብልጠቱ እንደቱ ውሸቱ ሌብነቱ ምንድነው ያለው? በወሩ 5 ሚሊዮን ብር አድርጌ ይመልሳለሁ። አስባችሁታል? ይሄን እንኳን ሲናገር ይነቁብኛል፣ ይባነኑብኛል አይልም። ሺህ ምናምን ነገር የለውም። እና እንግዲህ ምን አድርጋለች ትሁት፣ እንገናኝ የኔ ፍቅር ብለው እሱ ጋር ተቀጣጥራ ማንጋ ዳኒ ጋር ማለት ነው አውርተዋል። ተይ ቲና ተይ፣ የማይሆን ነገር እንዳታረጊ ተይ፣ ተጠንቀቂ ተይ ብሏታል። በጣም ነው የመከራት። እንደ አንቺ ባልሽ እኮ ነው፣ ለምንድን ነው የማትጠነቀቂው? ለምን እንዴ ተዝናንተ ስትመጭ መደጋገት አቃተሽ እንዴ? ተረጋጊ ሲላት ደጋግሞ ዳኒ። እሷ ደግሞ እኔ ግን የሚያናደደኝ ነገር ልንገርህ አይደል ዳኒ፣ ተረጋጊ የሚለኝ ሰው ያናደደኛም ብላለች። በነገራችን ላይ አልተረጋጋችም። ለራሷ ግን የሚመስላት የተረጋጋች ነው። እና ከዚህ በኋላ የኔ ፍቅር የፈለግነውን ይዘን ያልፈለግነውን ጥለን እንቀጥላለን ብላለች ደጋግማ። ከዛ ትሁትንም ሄዳ ምን ብላታለች? ይኸውልሽ ከዚህ ቤት እኔ ላስወጣሽ ላስቀምጥሽ የኔ መብት ነው፣ የሌላ የማንም መብት አይደለም ብላታለች። እስኪ እሱን እናየዋለና እሱን እንግዲህ እናየዋለን እንዴት እንደምታስወጪ ስትላት፣ ይኸውልሽ እስከ ዛሬም እንዳትወጪ ሲያደርግሽ የነበረውንም ሰው አብሬ ማስወጣት እችላለሁ ብላለች። ስለዚህ የልብ ተሰምቷታል። ስለዚህ እውነትም ቤቱን ያገኘችው ነው የመሰላት፣ እውነትም ማለት ነው። እና እንግዲህ ሌላው ምንድነው ካሌብ ጋር በጣም ነው የተፋጠጠችው። እና ካሌብ ጋር በጣም ተፋጣለች ማለት ነው። ጭራሽ ካልጋው ልታስወረደውም ታስባለች። ምንድነው ያለችው? እኔ አንተ ጋር መተኛት አልፈልግም፣ አንተ ጋር ማደር አልፈልግም ብለዋለች። እሱም አመች እስከዚህ ጊዜ በኋላ መተሽ አንተ ጋር አድራለሁ ብትይ ነበር የሚገርመኝ። ስለዚህ ችግር የለም ሂጂ ሶፋ ላይ ተኝ ብሏት ሶፋ ላይ ተኝታ በጸባይ ሶፋ ላይ ተኝታለች። ከዛ ሶፋ ላይ ከተኛች በኋላ እንግዲህ ጠዋት አባባ መጥተው ልጄ ምን ነው ችግር አለ እንዴ? ሶፋ ላይ ተኛሽ? ምን ነው ባልሽ ጋር ጥሩ አይደላችሁም እንዴ ሲላት፣ እሱ ጋር መተኛት ስለማልፈልግ ነው ብላ ጭራሽ እሷ እንደማትፈልግ ለማን ተናግራለች? ለአባባ። አስቡት እንግዲህ እንደ እውነት ሰጥቷት ቢሆን እውነት ቤቱ ተሰጥታ ቢሆን እንደዚህ ስትል በጣም ነው የሚያሳዝነው። ውጡ ስትል ውጡ ልትል ነው ባይዘው ውጡ ኦልሬዲ ብላለች፣ ውጡ ሁላ ማለት ነው። እና እንግዲህ ዳኒ በጣም ተናግሯታል። ይኸውልሽ እኔ ግን ይቅርታ አድርጊልኝና
መጀመሪያ ለባልሽ ሳትናገሪ ሄድሽ አይደለም? ለባልሽ ለእኔ እንኳን እወድሃለሁ፣ አፈቅርሃለሁ፣ ሞትኩልህ፣ ሄድኩልህ ለምትይኝም አልተናገርሽም። እሺ ሳትናገሪ ሄድሽ እንበል እሺ። ከዛ ደግሞ ስትመጪ ለምንድነው የተረጋጋ ሴት ሆነሽ የማታወሪው? ይላታል ዳኒ። ይቅርታ አድርግልኝና እኔ መዘግየት አልፈልግም። ለምን አትፍጠኝ ስላላት፣ አትፍጠኝ ተረጋግተሽ አስቢ ተረጋጊ ስላላት ዳኒ ይቅርታ አድርግልኝና ከዚህ በላይ መዘግየት አልፈልግም መዘግየት አልፈልግም ብላለች ለዳኒ። ትሁት ጋር በጣም ነው እየተፋጠጠች ያለችው። ባትፋጠጥ ነበር የሚሻላት። ትሁት በነገራችን ላይ ሁሉንም ነገር ታውቃለች። ሁሉንም ነገር ስላችሁ ከአስገባ ማለት ነው። ነገር ግን ባላወቀ ከዚህ ቤት መንቀር አድርጌ ነው የማስወጣሽ። ጭራሽ ቡና አምጪልኝ ብላ አዘዘቻት ማለት ነው። ከዛ ድስት ጥጃለሁ ግን ቆይ ድስቱ ይውረድ ትላታለች። ይኸውልሽ እኔ ሳዝሽ ለምን ወተት አትጥጂም? ወተቱን ትተሹ እኔ የማዝሽን አድርጊ ብላታለች። እሷም እሺ እመቤት፣ እሺ በቃ አሁን ቡናሽን አፍልቼ ይዤ እመጣለሁ እሺ እመቤት ስትላት ስሙ በጣም ነው የተመቸኝ። ከዚህ በኋላ እመቤት እያልሽ ጥሪኝ ብላለች። እንግዲህ መቅበጥ፣ መንበላጠጥ፣ መንበራጠጥ ምናምን ነገር ነው እየፈለገችው ቲና ማለት ነው። በማን ላይ? በትሁት ላይ። ትሁት እንዳልኳችሁ ሁሉንም ነገር እንደምናውቀውም ሁሉንም ታውቃለች። ስለዚህ የቲና ቤትም ፌክ እንደሆነ ትሁት ታውቃለች። አይደለም ትሁት ሁሉም ያውቃል። ከማን ውጭ? ከራሷ ከቲና ውጭ። ራሷ ቲና ደግሞ እንዴት አድርጋ ትወቅ? በጣም አጣብቂኝ ላይ ነው ዳኒ። በነገራችን ላይ ዳኒ ከነገራት ብድሩን አይሰጥም፣ ካልነገራት ደግሞ እሷ እያጠፋች ነው። ግን እሷ ታጥፋ ምን አገባው? ለምን አይወዳትማ? እሱ የሚወደው ኤደንን ነው። ስለዚህ እሷ እንደፈለገች ትሁን፣ ገደል ትግባ ስትፈልግ ምናምን፣ ዋናው ነገር እሱ ብሩ አይቀርበት። ስለዚህ ለትሁት ሄዶ ነግሯታል። እኔ አሁን ምን ላድርግ? ምን አድርግ ነው የምትይኝ? አሁን እቺ ልጅ እየቀወሰች ነው፣ እያበደች ነው። የምታደርገው ነገር ሁላ በጣም ስህተት ነው። እኔ ከነገርኳት ደግሞ አባባ ብሩን አይሰጠኝም፣ ካልነገርኳት ደግሞ ጭራሽ ውጡ ሁላ ልትል ትችላለች ተሳስታ። እና ምን ይሻላል ብሎ ለማን ያማክራታል ዳኒ? ለትሁት። ትሁት ደግሞ ምን አለችው? አይ ታዲያ አንተ እኮ አማራጩ እጅ ላይ ነው። ብሩን ለማግኘት ከፈለግ ካለመናገር ነው። ብሩን ለማግኘት ካልፈለግ ደግሞ እንግዲህ ተናግረ ብሩን ማጣት ነው። ስለዚህ ይሄ አንተ ውሳኔ ነው ብለዋለች። ስለዚህ ከተናገረ ብሩን ያጣል፣ ካልተናገረ ደግሞ ብሩን ያገኛል። አማራጩ ምንድነው? አይናገርም ማለት ነው። ካልተናገረ ደግሞ ቲና ከሰረች። ለዚህ ነው ቲና ከሰረች። ዳኒና ቲና ከስረዋል። ዳኒም ያው ሚስቱን ይቀማል። ቲናም እንግዲህ ያው ቲናም ባሏን ትቀማለች ማለት ነው። በአንድም በሌላ መንገድ ካሌብን ትቀማለች። ስለዚህ ካሌብና ኤደን አንድ ላይ ይሆናሉ። እንደገና ደግሞ ቲናና ዳኒ እሷ ትወደዋለች፣ እሱ ግን አይወዳትም። ለምን? እሱ የሚፈልገው ከእሷ ብር ነበር። እና ሁለቱ አንድ ላይ ይሆናሉ አይነት ነገር ነው እየሆነ ያለው። ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ትሁት ድራማ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ ወዶችዬ። ይህንን ቪዲዮ ግን ላይክ ማድረግ አትርሱ። ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ ባይ ወዶችዬ።